ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን ስለ ኦሮሞ ማህበረሰብ አንዳንድ መረጃዎችን ይዤላችሁ ቀርቤያለሁ። በተለይ ስለ ኦሮሞ ፖለቲካ የአማራ ፋኖዎች ከተለያየ አቅጣጫ ወደ አዲስ አበባ እየቀረቡ እንደሆነ ሁላችንም የምናውቀው ነው። በሸዋ በአዲስ አበባ ደጃፍ፣ በምንጃር፣ በሸንኮራ፣ በሀገረ ማርያም፣ በበረሃት፣ በአሳግርት በመሳሰሉ ወረዳዎች በስፋት እየተንቀሳቀሱ ነው። ከዛም አልፎ ኦሮሞ ክልል ውስጥ ሁሉ ጊምቢቹ ወረዳ እንደነሸኖ እንደነ ቤሪያና አለልቱ ወረዳ በመሳሰሉት ቦታዎች ሁሉ ወደ አዲስ አበባ ወደ ኦሮሞ ክልል እየገቡ ነው። እና ወደ ኦሮሞ ክልል በሚገቡበት ጊዜ ያው አዲስ አበባና አዲስ አበባ ዙሪያ ያለው ማህበረሰብ በዋናነት አማርኛ ተናጋሪ ውህድ ኢትዮጵያዊ ነው። የፋኖ ኮንስቲትዩዌንሲ ነው። አዲስ አበባና አዲስ አበባ አካባቢ ያለው ማህበረሰብ እዛ ምዕራብ ወለጋ አንፊሎ እንዲሁም ደግሞ እዛ ባሌ ዲንሾ አካባቢ እንዳለው ማህበረሰብ አይደለም። የኦነግ የሚባለው ድርጅት ፖለቲካን የሚያራምድ የኦነግ የሚባለውን ድርጅት ፖለቲካ የሚያቀነቅን ኮንስቲትዩዌንሲ ያለበት አካባቢ አይደለም። አዲስ አበባ ህዝብ በኢትዮጵያዊነት ላይ ያለው አቋም የታወቀ ነው። የኢትዮጵያዊነት አዲስ አበባ ማለት ኢትዮጵያዊነት፣ አዲስ አበባን ያየ ሰው ኢትዮጵያን ያያል። አዲስ አበባ የኢትዮጵያዊነት ምልክት ነው እና አዲስ አበባዊነት ማለት ኢትዮጵያዊነት ማለት ነው። ስለዚህ ይሄ የአዲስ አበባ ማህበረሰብ ከ10 ሚሊዮን በላይ የሚሆኑ የአዲስ አበባ ማህበረሰብ በኢትዮጵያዊነት ላይ የታነጸ ማህበረሰብ ነው። ምናልባት ከሌላ አካባቢም የመጣ የተጣመመ አስተሳሰብ ይዞ የመጣ ወደ አዲስ አበባ በሚመጣበት ጊዜ የአዲስ አበባን ውሃ ሲጠጣ ይፈወሳል። ከጠባብነት ወደ ኢትዮጵያዊነት ፖለቲካ ይመጣል። እና አዲስ አበባ ማለት ያ ነው ወገኖች። እና አዲስ አበባ ብቻ ሳይሆን አዲስ አበባ ዙሪያ ያለው ማህበረሰብ የኢትዮጵያ መሰረት የሆነ ማህበረሰብ ነው። እዛ አካባቢ የሚኖረው የጉራጌው ማህበረሰብ፣ የኦሮሞ ማህበረሰብ፣ የቱለማ ማህበረሰብ፣ የአማራው ማህበረሰብ የተዋለደ የተዛመደ የተጋመደ ማህበረሰብ እና ይሄ ማህበረሰብ ፋኖ ወደዚህ ማህበረሰብ አካባቢ እየመጣ ስለሆነ በዚህ ማህበረሰብ መካከል ፋኖ ከፍተኛ ድጋፍ እያገኘ ነው። በአዲስ አበባና በአዲስ አበባ ዙሪያ ባለው የኦሮሞ ማህበረሰብ የቱለማ ማህበረሰብ ዘንድም የፋኖ እንቅስቃሴ ድጋፍ እያገኘ ኦሮሞ ፋኖን እየደገፈ ነው ያለው። በወለጋም እንደዚሁ በወለጋ የተለያዩ ሁለት የወለጋ እዞች በወለጋ እየተንቀሳቀሱ ነው። የወለጋ የኦነግ መናኸሪያ በተለይ ምስራቅ ወለጋና ሆሮ ጉድሩ ወለጋ እዛ አካባቢ ኦነጎች እንቀሳቀሱ ነበር። የኦነጎች እንቅስቃሴ እየተዳከመ የፋኖ እንቅስቃሴ እየጠነከረ የመጣበት ሁኔታ ነው ያለው። ስለዚህ ኦሮሞ ራሱ የፋኖ እንቅስቃሴ እየደገፈ ነው የመጣው። ግን ምንድነው በተለይ የተወሰኑ የኦሮሞ ማህበረሰብ ዘንድ ያሉ የኦሮሞ ሊቅ የሚባሉ የተወሰኑ በጣም ስለሚጮሁ የኦሮሞ ማህበረሰብ ሁሉም ተመሳሳይ አመለካከት ያለው ይመስላችኋል። እና ይሄ በጣም በተለይ ይህንን ፕሮግራም የምታዳምጡ በተለይ የፋኖ አመራሮች በጣም ልብ እንድትሉልኝ የምፈልገው ነገር በተለይ ወደ አዲስ አበባ በምትመጡበት ጊዜ ወደ ኦሮሞ ክልል በምትመጡበት ጊዜ በጣም በብዙዎቻችን አእምሮ ውስጥ አንድ የተሳሳተ ነገር የተቀመጠ ነገር አለ። እሱም ምንድነው? ኢንፋክት ሁለት ነገሮች አሉ። አንደኛው ህወሓትን ኢንቪንሲብል አድርጎ የመቁጠር ነው። ህወሓት አሁንም ጠንካራ በቃ ለረጅም ጊዜ ህወሓት ሀገር ስለገዛች አሁንም ህወሓት ሞታም ተንኮታኩታም ባዶ ቀርታም ህወሓትን አሁንም እንደ ትልቅ ነገር የምንቆጥር ነገር አለ። ስቲል የህወሓትን ኢንቪንሲቢሊቲ አይምሯችን ውስጥ የምናስቀምጥ ሰዎች አለን። ይሄ መስተካከል አለበት። ለህወሓት የሌላትን ቦታም ለህወሓት መስጠት የለብንም። ህወሓት ተንኮታክታለች፣ ህወሓት ሞታለች። በህዝብ የተተፋ ድርጅት ነው። የትግራይ ህዝብ ህወሓትን እየተፋ ያለበት ሁኔታ ነው ያለው። ስለዚህ ህወሓት ምንም አይነት የኃይል መሰረትም የላትም። የኢኮኖሚም የወታደራዊም የምንም የኃይል መሰረት የላት። ስለዚህ ለህወሓት ብዙ ጊዜ የሚሰጠው ግምት አንዳንዴ ይገርመኛል። እና ያ ለህወሓት የሚሰጠው ግምት በቃ በአስተሳሰብ በአእምሮአችን ውስጥ ህወሓትን እንደ ኢንቪንሲብል የመቁጠር ነገር ስላለበት። ስለዚህ አንዱ ይሄ ነው። ሁለተኛው በጣም በብዙዎቻችን ዘንድ ያለ የተሳሳተ ግምት ምንድነው? አዲስ አበባና አዲስ አበባ ዙሪያ ኦሮሞ በብዛት እንዳለ የኦነግ ኮንስቲትዩዌንሲ በኦሮሞ ማህበረሰብ ዘንድ ኦነግ አሁንም ድጋፍ እንዳለው አድርገን የምናስበው ነው። ስህተት። በኦሮሞ ማህበረሰብ መካከል ኦነግ
በነገራችን ላይ በፊትም ድጋፍ የለውም፣ ግን አሁን ደግሞ ያለው ድጋፍ ተንቆጣቁቷል። ስለዚህ ብዙዎች ስለጮሁ እነዚህ የኦሮሞ ኤሊት የሚባሉ የኦሮሞ ሊቃን የሚባሉ ስለጮሁ ኦሮሞ እንደዛ ነው የሚያስበው ማለት አይደለም። አንሳሳት። ስለዚህ ለዚህ ነው የፋኖ መሪዎች የኦሮሞ ማህበረሰብን ሪቻውት ማድረግ ያስፈልጋል እና የኦሮሞ ማህበረሰብን ሪቻውት ለማድረግ ኦሮሞን የማይወክሉ የሚጮሁ ኦሮሞንን ብለው የሚጮሁ እንደነ ጃዋር መሐመድ እንደ ኦነጎች እንደነ ኦፌኮች የመሳሰሉትን ግን ኮርት ማድረግ ያስፈልጋል። ኦሮሞ ሪቻውት ለማድረግ ፋኖ ብቻውን በቂ ነው። የኦሮሞ ሊቃን፣ የኦሮሞ ኤሊቶች፣ የኦሮሞ ድርጅት የሚባሉ እነ ኦፌኮ፣ እነ ጃዋር፣ እነ ሕዝቅኤል ጋቢሳ፣ እነ ጀለታ፣ እነ አሰፋ ጀለታ ምናምን አያስፈልጉትም። የነሱ ፖለቲካ፣ የነሱ ኦነጋዊ ፖለቲካ፣ የነሱ የኦኤልኤፊዝም የኦነጋዊ የኦሮሞማ ፖለቲካ የኦሮሞ ማህበረሰብን ችግር ውስጥ ነው የከተተው። ለ50 ለ60 ዓመታት ነው ኦነግ ለኦሮሞ ነፃነት፣ ለኦሮሞ መብት፣ ለኦሮሞ ጥቅም፣ ለኦሮሞ እኩልነት፣ ለኦሮሞ ፍትህ፣ ለኦሮሞ የልማት ተጠቃሚነት እታገላለሁ ብሎ ሲጮህ የነበረው ላለፉት 60 ዓመት ነው። ግን ለኦሮሞ ምን አመጣለት ኦነግ? በኦነግ የሚመሩት የኦፒዲዎች አሁን ደግሞ የኦሮሞ ብልጽግናዎች ለኦሮሞ ምን አመጡለት? ምን አተረፉለት? ምን አገኘ ኦሮሞ? ኦሮሞ ይሄን ያውቃል። ኦሮሞ ይሄንን ያውቃል። ስለዚህ ከመቼውም ጊዜ በላይ እኔ ባለኝ መረጃ ባደረኩት አንዳንድ ማጣራቶች ከመቼውም ጊዜ በላይ የኦሮሞ ማህበረሰብ ለፋኖ ልቡ ክፍት ነው ወገኖች፣ ለፋኖ ልቡ ክፍት። ለምን? በዛኛው ወገን ያሉት የኛ ልጆች ናቸው የሚላቸው በዛኛው ወገን ያሉት ኦነጎች፣ ኦፌኮች፣ የኦሮሞ ብልጽግና ምንም ነገር ስላልጠቀሙት። ስለዚህ በዚህ ጉዳይ ላይ አንዳንድ ነገሮችን እናያለን ወገኖቼ። በተለይ አንድ ፕሮፌሰር የተናገሩትን ነገር እናያለን። አንድ ፕሮፌሰር እኚህ ፕሮፌሰር አሰፋ ጀለታ ይባላሉ። አሰፋ ጀለታ በ1990 ዓመተ ምህረት ነው ከዩኒቨርሲቲ ከቴኔሲ ዩኒቨርሲቲ ከኖክስቪል ቴኔሲ ዩኒቨርሲቲ ፒኤችዲያቸውን አግኝተዋል እና በ1978 እንደ አውሮፓውያን አቆጣጠር በ1978 ዓመተ ምህረት ነው እኚህ ሰው ከአዲስ አበባ ዩኒቨርሲቲ ባችለር ዲግሪያቸውን ያገኙት። ከአዲስ አበባ ዩኒቨርሲቲ ባችለር ዲግሪያቸውን ካገኙ በኋላ እንግዲህ ከብዙ ዓመት በኋላ ፒኤችዲያቸውን በቴኔሲ ዩኒቨርሲቲ ቴኔሲ አግኝተዋል እና በዛ ጊዜ በጣም በርካታ እስካሁን ድረስ በቴኔሲ አስተማሪ ናቸው። የሶሲዮሎጂ አስተማሪ ሆነው እየሰሩ ነው እና በጣም በርካታ ጊዜ በርካታ መጽሐፎችን ጽፈዋል። ወደ 40 ፐብሊኬሽኖችን አሳትመዋል። ፐብሊኬሽኖችን ስላቸው እንግዲህ መጽሐፍትና የተለያዩ አርቲክሎችን ማለት ነው አሳትመዋል እና 14 መጽሐፍቶችን ጽፈዋል እና ምሁር ከሚባሉ የተማሩ ከሚባሉ ብዙ ከሚጽፉ ብዙ ከሚተነትኑ ብዙ አናሊሲስ ከሚሰሩ የኦሮሞ ልሂቃን ምሁራን መካከል አንዱ ናቸው ፕሮፌሰር ወይም ዶክተር አሰፋ ጀለታ። እና እኚህ ሰው በጣም ብዙ ጽሁፎችን የጻፉት በተለይ አብዛኛውን የጻፉት ከኦሮሞ እና ከኦሮሞነት ጋር ከኦሮሞ ማህበረሰብ መብት ጋር በተገናኘ ነው የጻፉት እና የጻፏቸው ጽሁፎችን የተወሰኑትን አንብቤያቸዋለሁ። ለምሳሌ The Case of Oromo Nationalism በሚል የጻፉት አንድ መጽሐፍ አለ። እዛ ላይ በቃ ብዙ የጻፏቸው ጽሁፎች አንዳንዴ ብዙዎቹ በውሸት ትርክት ላይ የተመሰረቱ ናቸው። አንዳንዶቹም ደግሞ እንደው ዲስፕሩፍ የሚያደርጋቸው ጽሁፋቸው መልስ የሚሰጥ ዲስፕሩፍ የሚያደርጋቸው ሰው ብዙ ስላልተገኘ እንጂ ብዙ ስህተቶችን ሙሉ ይሰራሉ። የተሳሳተ መረጃዎችን በጣም ኤትኖ ናሽናሊስት ልክ የናዚ አይነት አስተሳሰብ በጣም ዘረኝነት ያለባቸው በጣም ጠባብ የሆኑ ተምረው ያልተማሩ ሰው ቢኖሩ ናቸው። እንግዲህ ነግሬያቸዋለሁ። በዩኒቨርሲቲ ኦፍ ቴነሲ የተማሩ ናቸው። ፒኤችዲያቸውን ከያዙ ኦልሞስት 36 ዓመታቸው ነው ፒኤችዲያቸውን ከያዙ እና በዛ ዩኒቨርሲቲ ብዙ ጽፈዋል። 40 መጽሐፍቶችን ጽፈዋል። 40 ፐብሊኬሽኖችን አቅርበዋል። ወደ 14 መጽሐፍቶችን ጽፈዋል። በዚህ ሁሉ ግን ለኦሮሞ የሚጠቅም ጽሁፍ መጽሐፍ ያልቻሉ ናቸው። ጠባብነትን፣ ዘረኝነትን ላይ የተመሰረተ የኦሮሞ ማህበረሰብን ምንነት እውነተኛ ምንነት እንኳን ከግምት ማስገባት ያልቻሉ ምሁር ናቸው።
ኦሮሞ በኢትዮጵያ ውስጥ ያለውን አሻራ እንኳን ማወቅ ያልቻሉ ምሁር ናቸው። ኢትዮጵያዊነት ማለት ኦሮሞነት ነው። ኦሮሞነት ማለት ኢትዮጵያዊነት ነው። ኦሮሞ በኢትዮጵያ ውስጥ አሁን ባለችው ኢትዮጵያ ውስጥ ያለው አስተዋጽኦ ያለው ኮንትሪቢዩሽን በጣም ትልቅ ነው። ታላቁ ራስ ጉግሳ እንደውም የሚባለው የደብረ ታቦር ከተማን ራሱ የቆረቆሩት ታላቁ ራስ ጉግሳ ናቸው ነው የሚባለው። በጎንደር እየገዙ የየጁ ዳይነስቲ ተብሎ በጎንደር እየገዙ ኢትዮጵያን ለብዙ ዓመት ሲያስተዳድሩ የነበሩት የኦሮሞ ባላባቶች ነበሩ። ይሄንን እኚህ ሰው እንደ ሳይንቲስት እንደ ሪሰርቸር ማስቀመጥ እንኳን ያልቻሉ ሰው ናቸው። እውነትን ማስቀመጥ ያልቻሉ ሰው ናቸው። እነ ራስ ጎበና እነ ደጃች እነ ጀነራል ጃጋማ ኬሎ የመሳሰሉ በኢትዮጵያ ፖለቲካ ውስጥ በኢትዮጵያ ስርዓተ መንግስት ውስጥ ትልቅ አስተዋጽኦ ያደረጉ መሆናቸውን እንኳን ከግምት ማስገባት ያልቻሉ ሰው ናቸው። ስለዚህ ይሄ ከጠባብነት የመነጨ የነሱን ጠባብነት ጀስቲፋይ ለማድረግ በመጽሐፍ ላይ መጽሐፍ በፐብሊኬሽን ላይ ፐብሊኬሽኖች የደረደሩ ሰው ናቸው። እና እኚህ ሰው ምን ይላሉ? ዘ ኬዝ ኦፍ ኦሮሞ ናሽናሊዝም በሚለው ላይ ኦሮሞ የኢትዮጵያ ሕዝብ ግማሽ ነው ብሎ ይናገራል። እግዚአብሔር ያሳያቸው። ኦሮሞ የኢትዮጵያ ሕዝብ ግማሽ ነው፣ ግማሹ የኢትዮጵያ ሕዝብ ኦሮሞ ነው ብሎ እንደሚያስቀምጡ ይሄ ውሸት በጣም የተሳሳተ። ባለፈው የህዝብ ቆጠራ ራሱ የኦሮሞ ተብሎ ራሳቸውን የተመዘገቡት ወደ 36% የሚሆኑት ናቸው። ያውም ኦፒዲዮ በሚቆጣጠረው የአማራ ቁጥር በ7 ነው በ4 ሚሊዮን እንዲቀንስ ተደርጎ ባለበት ሁኔታ እንኳን 30% ነው ኦሮሞ ተብሎ የተመዘገቡት። እነዚህም ደግሞ በኦሮሞ ክልል ውስጥ ኦሮሞና አማራ መባል ኦሮሞ ካልተባለ ቤኔፊት ስለሌለ ኦሮሞ ካልተባለ መስሪያ ቤት መቀጠር ስለማይቻል ኦሮሞ ካልተባለ የተለያየ ጥቅማ ጥቅሞች ማግኘት ስለማይቻል ኦሮሚያ የሚባለው ክልል የኦሮሞ ስለሆነ በብዙ ቦታ የኦሮሞና የአማራ ተወላጆች የኦሮሞና የጉጂ ተወላጆች የኦሮሞና የጉራጌ ተወላጆች የኦሮሞና የሌላው የሲዳማ ተወላጆች የኦሮሞና የሶማሌ ተወላጆች በሙሉ ኦሮሞ ክልል ውስጥ ካሉ ምን ብለው ለራሳቸው የሚጠሩት ኦሮሞንን ብለው የሚጠሩት። ለምን ግዴታ ነው? ኦሮሞ ካልሆንክ ቤኔፊት አታገኝም እንጂ እውነተኛ ኦሮሞ ስንት ነው ቢባል ቁጥሩ ከ36% ያነሰ ነው የሚሆነው ወገኖች። ግን እኚህ ሰው በዘ ኬዝ ኦፍ ኦሮሞ ናሽናሊዝም በሚሉት ኦሮሞ የኢትዮጵያ ሕዝብ ግማሽ ነው ይላሉ። ሌላው ደግሞ ምን ይላሉ? ኦሮሞ በአማራ ቀኝ ተገዝቷል ብለውም የሚናገሩ የሚጽፉ ሰዎች ነው። ኦሮሞ በአማራ ቀኝ ተገዝቷል። እግዚአብሔር ያሳያል። ኦሮሞ የሚባል እኮ ሀገር ነው ያለ ኦሮሞ የሚባል ሀገር ነው ኖሮ ያ ከ500 400 ዓመት በፊት የተለያዩ ወደ 5 ነው 6 የሚሆኑ የኦሮሞ አባገዳዎች ነበሩ። በደቡብ ባሌ የኦሮሞ አባገዳዎች የተለያዩ እንግዲህ አባገዳ ማለት አድሚኒስትሬሽን በሉት ጨፌ በሉት እና የተለያዩ የአባገዳዎች አሉ። እና እነዚህ የተለያዩ የኦሮሞ ጨፌዎች የኦሮሞ እንትኖች በተለያየ ቦታ ወደ ተለያዩ ሀገሪቷ ክፍል እየወረሩ ወደ ሐረርጌ ወደ ሸዋ ወደ ወለጋ ምናምን እየሄዱ ከሌላው ማህበረሰብ ጋር እየተቀላቀሉ ሌላውን ማህበረሰብ እየዋጡ በኋላ እውነተኛ የኦሮሞ መንግስት የሚባል የመጣው ምንድነው? በሰቨን ኪንግደምስ የኦሮሞ ነገስታት 7ቱ ነገስታት የጎማ የጋሞ የጅማ ምናምን እዛ አካባቢ በቃ መንግስት ሆነው የወጡት የዛን ጊዜ ነው። እሱም ደግሞ ኦሮሞ የሚባል አልነበረም። የጅማ መንግስት፣ የጋሞ መንግስት፣ የምናምን መንግስት፣ የናሪያ መንግስት፣ የሊሙ መንግስት ምናምን እየተባለ ነው የተጠራው። ስለዚህ ኦሮሞ አገር ሆኖ አያውቅም። ኦሮሞ የሚባል አገር ኖሮ አያውቅም። እና ኦሮሞ የሚባል አገር የኖረ ይመስል ተገዝተን ነበር በአማራ ብሎ የሚጽፉት እንዲህ አይነት በቃ የተሳሳተ ፍጹም መስመር የለቀቀ በዘረኝነት ላይ የተመሰረተ ጽሁፍ የጻፉ ሰዎች ናቸው። አሁን ግን በዛሬ ማተኮር የምፈልገው ወገኖቼ በተለይ ከአማራ ጋር በተገናኘ ስለሆነ ከአማራ ጋር በተገናኘ ለምንድን ነው አማራ የሚጠላው የሚለውን ከዚህ ጋር በተገናኘ የጻፉትን ጽሁፍ እኚህ ሰው የጻፉትን ጽሁፍ አንዳንድ ሰዎች አንዳንድ እንትኖች አደርግላቸዋለሁ። በተለይ ኦሮሞማ እኚህ ሰው የኦሮሞ ጽንፈኝነት ፖለቲካ ጳጳስ የሚባሉ ናቸው እና የኦሮሞ ስተዲስ አሶሲዬሽን የሚባለው ዶክተር መራራ በየዓመቱ የሚመጡበት የኦሮሞ ምሁራን ተብሎ የሚሰባሰቡበት ግን እንደው ፍሬ ነገር ያለው ለኦሮሞ የሚጠቅም ነገር ያላደረጉበት የኦሮሞ ስተዲስ አሶሲዬሽን ይባላል። የኦነጋውያን ስብስብ ያለበት እና እዛ ላይ የዛ የቦርድ ሰብሳቢ ቸርማን ሆነው አገልግለዋል። እዛ ላይም ብዙ ጊዜ እዚህ ይሄ የምታዩዋቸው እዛ ስብሰባ ላይ ንግግር ሲያደርጉ ነው፣ በኦሮምኛ ንግግር ሲያደርጉ ነው። አሰፋ ጀለታ እና እኚህ ሰው ምን ይላሉ?
በተለይ ስለ የሚናገሩት ነገር አለ። ምን ይላሉ? እንግዲህ አማራ ለምን እንደሚጠላ ነው እንግዲህ ያመሳያችሁ። አማራ ለምን ይጠላል? አማራ ብዬ በቅንፍ ያደረኩበት ምክንያት አማራ የሚለው ነገር ግልጽ የሆነ ዴፊኒሽን ስለሌለው። አማራ ማን ነው? አማራ ማለት በደሙ ጎንደር፣ ጎጃም፣ ወሎ የተወለደው ነው? አማራ ማለት አማርኛ ተናጋሪ አፍ መፍቻ ቋንቋ አማራ የሆነው ነው? አማራ ማለት ራሱን አማራ ብሎ የሚጠራው ነው? አማራ ማን ነው የሚለው ትንሽ ዴፊኒሽኑ ፍለምዚ ስለሆነ አጨቃጫቂና አወዛጋቢ ስለሆነ ለዚህ ነው። አማራ ግን ምንድነው? አማራ ግን የሚባል ማህበረሰብ አለ። ራሱን አማራ ብሎ የሚጠራ ራሱን አማራ ብሎ ባይጠራም አማራ ተብሎ በሌላው የሚጠራ አማራ ተብሎ የሚገደል፣ የሚጨፈጨፍ፣ የሚፈናቀል፣ መከራውን እየበላ ያለ ማህበረሰብ እና ለምንድን ነው ይሄ አማራ የሚባለው ማህበረሰብ የሚጠላው? ለምንድን ነው? ዋይ በኦሮሞ ክልል በተለያየ ቦታ አማራው የሚባለው ለምንድን ነው የሚጠላው? ህወሓቶች አማራን ለምንድን ነው የሚጠሉት? የኦነጎችና የኦሮሞ ጽንፈኛ ፖለቲከኞች የኦሮሞ ብሔረተኞች አማራን ለምንድን ነው የሚጠሉት? ምንድን ነው አማራ ያደረጋቸው? ይሄ ግልጽ ምላሽ የሚገባው ነገር እና በዚህ ጉዳይ ላይ አንድ ፕሮፌሰር አሰፋ ጀለታ ቅድም ያሳየኋችሁ ሰው የተናገሩትን ላንብብላችሁ። ምን ይላሉ? በተለይ ኦሮሞማ በሚል ኦሮሞ ካልቸር አይደንቲቲ ኤንድ ናሽናሊዝም በሚል ጽሁፋቸው እዛ ላይ ያሰፈሩት ነው እና ኦሮሞማ ለሚለው ቃል ፕሮፌሰር አሰፋ ጀለታ ዶክተር አሰፋ ጀለታ ትርጓሜ ነው። ይሄ የምታዩት ኦኤልኤፊዝም ያልኩት ወገኖቼ ኦሮሙማ እሳቸው ኦሮሙማ ነው ያሉት። እኔ ኦሮሙማ የሚለውን ቃል መጠቀም ስላልፈለኩኝ ነው። ኦሮሙማ የሚለውን ቃል መጠቀም ያልፈለኩት ለምንድን ነው? ይሄ ኦሮሙማ የሚለው ቃል ነጠላ ትርጉሙ ኦሮሞነት ማለት ነው። ኦሮሞነስ ማለት ነው። ኦሮሞነት ማለት ነው። እና ይሄ ኦሮሙማ የሚለው ቃል ሁለት ትርጓሜ ያለው፣ አንዱ ነጠላ ትርጉሙ ኦሮሞነት ማለት ነው። የኦሮሞ ባህል፣ የኦሮሞ ቋንቋ፣ የኦሮሞ ቅርስ፣ ኦሮሞነት ማለት ነው። ያ ኦሮሙማ ይባላል ነጠላ ትርጉሙ። አሁን ብዙዎቻችን ውስጥ የኦሮሞ አያቶች ያለን ውስጥ እኛ ውስጥ ምን ኦሮሞማ እኛ ውስጥ አለ፣ ኦሮሞነት እኛ ውስጥ አለ። ኦሮሞነት ማለት ኦሮሙማ ማለት በነጠላ ትርጉሙ ኢትዮጵያዊነት ማለት ነው። ለምን? የኦሮሞ አሻራ በሁሉም ኢትዮጵያ ውስጥ ስለሆነ ያለ የኦሮሞ ፉትፕሪንት በሁሉም ኢትዮጵያ ውስጥ ነው። ጎንደር ብትሄዱ ኦሮሞነት አለ፣ ጎጃም ብትሄዱ ኦሮሞነት አለ፣ ትግራይ ብትሄዱ ኦሮሞነት አለ፣ ወሎ ብትሄዱ ኦሮሞነት አለ፣ ሸዋ ብትሄዱ ኦሮሞነት አለ። በመላው ኢትዮጵያ ኦሮሞነት አለ። ኦሮሙማ በሁሉ ኢትዮጵያዊ ነው። አማራነትም ኢትዮጵያዊ ነው። ጎንደር ብትሄዱ፣ ጎጃም ብትሄዱ፣ ወለጋ ብትሄዱ፣ ባሌ ብትሄዱ፣ ሐረርጌ ብትሄዱ፣ ሲዳማ ብትሄዱ፣ በሁሉም ኢትዮጵያ ወለጋ፣ መተከል፣ አሶሳ፣ ቤኒሻንጉል፣ ጂንካ በሁሉ ቦታ ብትሄዱ ምን አለ? አማራነት አለ። አማራነትም አማሩማ የሚባለው አማራነትም ምንድን ነው? ኢትዮጵያዊነት። ስለዚህ አማራነት ኢትዮጵያዊነት ነው። ለምን? የአማራ አሻራ የአማራ ፉትፕሪንት በሁሉም ኢትዮጵያ ነው ያለ። ኦሮሞነትም ኦሮሞማም ኢትዮጵያዊነት ነው። የኦሮሞ ፉትፕሪንት የኦሮሞ አሻራ በሁሉም ቦታ ነው ያለ። ስለዚህ ኦሮሞማ የሚለውን ቃል እዚህ ጋር መጠቀም አልፈልግም። ነገር ግን ፕሮፌሰር ጀለታ እዚህ ጋር በሚናገሩበት ጊዜ እኚህ ሰው ለኦሮሞማ ትርጉም ሲሰጡ ምንድን ነው ያሉት? ለኦሮሞማ ፖለቲካዊ ትርጉም ሰጥተውታል። ስለዚህ ብዙ ጊዜ ሰዎች የፖለቲካል ኦሮሞማ ይሉታል ያንን ዲስቲንጉሽ ለማድረግ እና እኔ ግን ኦሮሞማ ከማለት ኦኤልኤፊዝም ብዬ ሰይሜዋለሁ። ኦሮሞማ ብዬ ከመጥራት ምን ብዬ ጠራዋለሁ? ኦኤልኤፊዝም። ስለዚህ እሳቸው ኦሮሞማ ነው ያሉት፣ እኔ ግን ኦኤልኤፊዝም ነው የምለው እና ኦኤልኤፊዝም ይላሉ ፕሮፌሰር ጀለታ አሰፋ ጀለታ as the ኦሮሞ ናሽናሊስት አይዲዮሎጂ ይላል እንደ ኦሮሞ ብሔረተኝነት ርዕዮተ ዓለም defines and promotes the Oromo political material and cultural interests in order to develop an Oromo political community ይላል። የኦሮሞን ቁሳዊ ፖለቲካዊና ባህላዊ ጥቅም ለማስጠበቅ ያንን ጥቅም ደግሞ ፕሮሞት ለማድረግ ለማስፋፋት ለማሰራጨት ታልሞ የተዘጋጀ አይዲዮሎጂ ነው ይላል። ምንድነው ኦሮሞማ ወይም ኦኤልኤፊዝም ምንድነው ነው የሚሉት? አይዲዮሎጂ ነው፣ ርዕዮተ ዓለም ነው የሚሉት።
ተመልከቱ ርዕዮተ ዓለም እና የኦሮሞን ጥቅም ፖለቲካዊ ማቴሪያላዊ ቁሳዊና ባህላዊ ጥቅም በማስጠበቅ አንድ የኦሮሞ ኮሚኒቲ የፖለቲካ ማህበረሰብ to develop an Oromo political community to develop an Oromo political community የኦሮሞ ፖለቲካዊ ማህበረሰብን ለመፍጠር ለማጠናከር የታለመ ርዕዮተ ዓለም ነው። እንዴት ነው የምናጠናክረው? ይሄንን አንድ የኦሮሞ ፖለቲካዊ ማህበረሰብ እንዴት ነው የምናጠናክረው ደግሞ ሲሉ ምን ይላሉ? ይሄ የኦሮሞ ፖለቲካ ማህበረሰብን ከተመሰረተ ዴቨሎፕ ካደረግን በኋላ ከተጠናከርን በኋላ and transform it into a state ይላሉ። transform it ይሄ የፖለቲካ ማህበረሰብን ወደ አገር የመቀየር ርዕዮተ ዓለም የኦሮሞን ጥቅም የኦሮሞን ባህል የኦሮሞን ቅርስ የኦሮሞን ምናምን ቁሳዊ ጥቅም በማስከበር አንድ የኦሮሞ ፖለቲካዊ ማህበርን በመፍጠር ይሄ ፖለቲካ ማህበር ወደ አገርነት እንዲሸጋገር ለማድረግ የሚመች የሚሰራ ርዕዮተ ዓለም ማለት ነው ኦኤልኤፍ። ይሄንን ደግሞ እንዴት ነው ማድረግ የሚቻለው? ሩ ይላሉ ፕሮፌሰር ሩ ዲስትሮይንግ ዲስትሮይንግ የሚለውን ቃል በቀይ ያደረኩበት ነው። ዲስትሮይ ማለት ምን ማለት ነው? ማጥፋት፣ መደምሰስ፣ መጨፍለቅ፣ ማስወገድ፣ መዋጥ የኖረን ነገር እየኖረ የነበረን ነገር በቃ እንዳይኖር ማድረግ ማለት ነው ዲስትሮይ ማለት እና የኦሮሞ አገርን የኦሮሞን ጥቅም የኦሮሞን ፖለቲካዊ ቁሳዊ ባህላዊ ጥቅም ለማስጠበቅ አንድ ትልቅ የፖለቲካ ማህበረሰብ በመፍጠር ይሄን ማህበረሰብ ወደ አገር መለወጥ አለብን። ይሄንንም ደግሞ የምናደርገው በማጥፋት ነው፣ በመጨፍለቅ ነው፣ በመዋጥ ነው። ማንን በመጨፍለቅ ማንን በመዋጥ all powers and ideologies ሁሉንም ከኦሮሞማ ከኦኤልኤፍዝም ውጪ ያሉትን ኃይሎች እና አስተሳሰቦች ርዕዮተ ዓለሞችን ሁሉ ምን ማድረግ ዲስትሮይ ማድረግ አለብን። ይሄ ነው እንግዲህ የኦኤልኤፍ ፖለቲካ ገኖች። በተለይም ደግሞ ይላሉ all powers through destroying all powers and ideologies mainly ኢትዮጵያኒዝም ይላሉ። በተለይም ደግሞ ኢትዮጵያዊነትን። ስለዚህ የኦኤልኤፍዝም አጀንዳ ኢትዮጵያዊነትን ማጥፋት በተለይም ሌሎችንም ያጠፋል፣ ግን በተለይም ደግሞ mainly ይላል mainly we've got to destroy all powers and ideologies ነው የሚሉት። ሁሉንም ኃይሎች ሁሉንም አስተሳሰቦች ምን ማድረግ አለብን? ማጥፋት አለብን፣ መጨፍለቅ አለብን። በተለይም ደግሞ ኢትዮጵያዊነት። ለምን ይሄ ኢትዮጵያዊነት የሚባለው ኦሮሞን የፖለቲካ ባሪያ እንዲሆን ያደረገ ነው በሚል ነው። እንግዲህ በዚህ መልኩ እኚህ ሰው በጽሁፍ በመጽሐፍ ዚያር ያሳያችሁ በጽሁፍ እኚህ የዩኒቨርሲቲ ምሁር እኚህ የዩኒቨርሲቲ ፕሮፌሰር በጽሁፍ ኢትዮጵያዊነት መጥፋት አለበት፣ በኢትዮጵያ ውስጥ ሌሎች ኃይሎች ሌሎች አስተሳሰቦች ሌሎች የፖለቲካ አመለካከቶች ሌሎች ሁሉም ምን መሆን አለባቸው? መጥፋት አለበት። ኢትዮጵያዊነት መጥፋት አለበት። ኦሮሞ ሀገር እንዲመሰረት ታላቋ ኦሮሚያ ሪፐብሊክ እንድትመሰረት ኢትዮጵያ መበተን አለበት። ኢትዮጵያ አንዱ ምንድነው ፕሮፌሰር ዋቆ የሚባሉ ለንደን እነ ጀዋር በተሰበሰቡበት በለንደን ምንድነው ያሉት? ኦሮሚያ እንድትኖር ኢትዮጵያ መበተን አለበት አይደል ያሉት እንዴ? ይሄ ነው ፖለቲካቸው። ይሄ ነው ፖለቲካቸው። ስለዚህ የኢትዮጵያን ለማጥፋት ኢትዮጵያን ደግሞ ለማጥፋት ኢትዮጵያን ለመበተን አራት ነገሮች ላይ ነው ያነጣጠሩት። አራት ነገሮች መጥፋት አለባቸው። አንደኛ ኢትዮጵያ የሚል ማህበረሰብ አለ። ይሄ ማህበረሰብ የአማራ ማህበረሰብ። ስለዚህ አማራ ምን መሆን አለበት? መጥፋት አለበት። አማራ መመታት አለበት። አማራ መወገድ አለበት። አማራ መዳከም አለበት። ለምን? አማራን ካላዳከሙ፣ አማራን ካላጠፉ
ኢትዮጵያዊነትን ማጥፋት አይችሉም። ለምን እነ መለስ ዜናዊ ለስልጣን እንዲያመቻቸው በሚል ለስልጣን ለመግዛት እንዲያመቻቸው በሚል ኢትዮጵያን በዘር ከፋፈሉ። ለስልጣን እንዲያመቻቸው ያ እነሱ ያደረጉት ሄዶ በኋላ የትግራይን ህዝብ ዋጋ እያስከፈለው እንደሆነ ሁላችንም እያየን ነው። እነሱ የዘረጉት የዘር ፖለቲካ ለጊዜው ለስልጣናችን ለመግዛት ያመቸናል ብለው በኢትዮጵያ ላይ የጫኑት ክፉና ኮተት ህገ መንግስት፣ ኮተት የዘር አወቃቀር የትግራይን ህዝብ ዋጋ አስከፍሎታል። አሁን የትግራይ ህዝብ ላለበት ደረጃ አሁን ያለበት ደረጃ እንዲደርስ ምክንያቱ እነ መለስ ዜናዊ ህወሓቶች ለመግዛት እንዲያመቻቸው ብለው በህዝብ ላይ የዘረጉት የዘር ፖለቲካ ነው። እነሱ አሁን ያንን በሚያደርጉበት ጊዜ ወገኖች ለመግዛት እንዲያመቻቸው ነው ያንን ያደረጉት እና ያንን በሚያደርጉበት ጊዜ አማራ ብለው ለአማራ ክልል የተወሰነ የአማራ እንትን አመጡ። አማራ ማለት ጀምሮ በቃ የአማራ ክልል ብሎ አመጡ። አማራ መባልን አልቀበልም ብሎ እኛ ኢትዮጵያዊ ነን ብሎ ለረጅም ጊዜ ሲታገል የነበረው የአማራ ማህበረሰብ ነው። ከኢትዮጵያዊነት ዝቅ አልልም፣ ከኢትዮጵያዊነት አንወርድም፣ እኛን የሚያመለክተው እኛን የሚመጥነው እኛን የሚያሳየው እኛ የሚለካው ከፍታችን ኢትዮጵያዊነታችን ነው። ወርደን ጠባብ ሆነን ራሳችንን አዋርደን በጎጥና በጎሳ ራሳችንን አንለካም፣ እኛ ኢትዮጵያዊነት ነን ብሎ ለብዙ ጊዜ ወያኔን ሲታገል የነበረው ማህበረሰብ የአማራ ማህበረሰብ ነው። ለኢትዮጵያዊነት ዋጋ ሲከፍል የነበረው ማህበረሰብ የአማራ ማህበረሰብ ነው። ስለዚህ ኢትዮጵያን ስለሚጠሉ የአማራን ማህበረሰብ የሚጠሉት በዚህ ምክንያት ነው። አማራ እያለ ኢትዮጵያን አናፈርስም፣ አማራ እያለ ኢትዮጵያን መበተን አንችልም፣ አማራ እያለ ኢትዮጵያን አንኮታኩተን ታላቋ የኦሮሚያ ሪፐብሊክን መገንባት አንችልም የሚል እምነት ስላላቸው ደግሞ እውነታቸው ኢትዮጵያን የሚጠላ በመጀመሪያ ደረጃ ታርጌት የሚያደርገው አማራን። በጣሊያንም ጊዜ ጣሊያን ታርጌት ያደረገው አማራውን ነበር። ስለዚህ አማራ ለምን ይጠላል? አማራ የሚጠላው አማራ ኢትዮጵያ በማለቱ ነው። አማራ የሚጠላው አማራ የሚጠላው አማራ ኢትዮጵያ በማለቱ ነው። ሌላው ሁለተኛ አማራ የሚጠላበት መንገድ ሌላው ሁለተኛ ከአማራ ቀጥሎ ሌላው የሚጠላው የኢትዮጵያ ፊደል ነው። የኢትዮጵያ ፊደል በጣም ይጠላል። ለምን? የኢትዮጵያ ፊደል ማለት ብቸኛ የጥቁር ህዝብ ፊደል ነው። ኢትዮጵያን ስለሚጠሉ ኢትዮጵያዊ የሆነን ነገር አይፈልጉም። ኢትዮጵያዊ የሆነን ነገር ሲያዩ ሰዎቹ ወባ የያዛቸው ይመስል ያንቀጠቀጣቸዋል። ስለዚህ የኢትዮጵያ ፊደልን የሚጠሉት ለዚህ ነው። የኢትዮጵያ ፊደልን ጠልተው እግዚአብሔር ያሳያቸው ጀርመኖች የጻፉላቸውን ላቲን ነው የሚጠቀሙት። ብቃት ያለው የኢትዮጵያ ፊደል ብቃት እያለ የመጀመሪያው መጽሐፈ ቅዱስ የኦሮምኛ መጽሐፍ ቅዱስ መጽሐፈ ቁልቋሉ የተጻፈው በኢትዮጵያ ፊደል። እንደ በሬሳ ያሉ ብዙ ጋዜጦች በደርግ ጊዜ በኦሮምኛ ቋንቋ ይጻፉ ነበር። ኦሮምኛ ቋንቋ ብቃት አለ፣ የኢትዮጵያ ፊደል ብቃት አለ። ግን ኢትዮጵያዊነትን ስለማይፈልጉ እነዚህ ሰዎች የኢትዮጵያን ፊደልን ይጸየፋሉ። በምትኩ ነጮች ጀርመኖች ያመጡላቸውን የላቲን ፊደል ይጠቀማሉ። ሶስተኛ የኢትዮጵያን ሰንደቅ አይወጡ። የኢትዮጵያ አረንጓዴ ቢጫ ቀይ ሰንደቅ ሲያዩ በቃ ያንቀጠቀጣቸዋል። በምትኩ የማዳጋስካር የሚመስለውን ቀይና አረንጓዴ ወይንም ደግሞ የግብጽ የሚመስለውን ባንዲራ ይዘው እሱን ማብለውለው ነው የሚቀላቸው። ይሄ ነጭ ጥቁር ቀይ የግብጽ የአረቦች ባንዲራ የኢትዮጵያን ባንዲራ አይወዱም። የኢትዮጵያን ባንዲራ ላይ ያላቸው ጸብ ወገኖች ከኦሮሞማ ከኦኤልኤፍዝም የተነሳ ኢትዮጵያዊነትን ስለሚጠሉ ነው። ኢትዮጵያን የሚያሳይ ኢትዮጵያን የሚያመለክት ነገር አይወዱም። ሶስተኛ አራተኛ የኢትዮጵያ ኦርቶዶክስ ቤተክርስቲያን ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን አሁን እያደረጉት ባለው በተለይ በኦሮሞ ክልል የኢትዮጵያ ኦርቶዶክስ ቤተክርስቲያን ቄሶችን የሚገሉት ምዕመናንን የሚገሉት በኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ በዘመቻ መልክ ወገኖቼ በዘመቻ መልክ ጥቃት እየፈጸሙ ያሉት የኢትዮጵያ ኦርቶዶክስ ቤተክርስቲያን ኢትዮጵያዊነትን በተወሰነ መልኩ ስለምታሳየ እና ጠባቸው ኢትዮጵያዊነትን። አማራን ለምንድን ነው የሚጠሉት? አማራን የሚጠሉት
አማራ ኢትዮጵያዊ ስለሆነ። ግን እነዚህ ሰዎች ምንድናቸው? እነዚህ ሰዎች ግን የተወሰኑ ናቸው። አማራን የሚጠሉት በዚህ ምክንያት ነው ወገኖች፣ በዚህ ምክንያት። ስለዚህ የአማራው ማህበረሰብ አማራነትን ይዞ በአማራነት ላይ ብቻ የሚተከል ከሆነ በአማራነት ላይ ብቻ የሚተከል በአማራነት ላይ ብቻ የሚቆም ከሆነ ወገኖቼ እነሱ ነው የሚያሸንፉት። እነሱ ነው የሚፈልጉት ያንን አማራው እነሱ ኦሮሞ ብለው እንደሚጠቡት ኦሮሞ ብለው ከኦሮሞ አልፎ ማየት እንደማይፈልጉት አማራውም እነሱን ብሎ አማራ ብቻ ብሎ አማራ ላይ ብቻ እንዲተከል ይፈልጋሉ። አማራ ላይ ብቻ እንዲተከል ይፈልጋሉ። አማራው ኢትዮጵያዊነትን እንዲተው ይፈልጋሉ። አማራው ፊቱን ከኢትዮጵያዊነት እንዲያዞር ይፈልጋሉ። ለምን? የነሱ ጠብ ኢትዮጵያዊነት ነው። ኢትዮጵያ መፍረስ አለባት። ኢትዮጵያ መበተን አለባት። አማራው ደግሞ የነሱን መንገድ ከያዘ አንዳንዶች እንደሚሉትም ደግሞ ታላቁ የኦሮሚያ ሪፐብሊክ እንደሚሉት አንዳንድ ደግሞ የአማርኛ ተናጋሪ ኦነጎች ብያቸዋለሁ እንደ ቤተ አማራ ምናምን እንደ አንድ አማራ የሚባሉ አባት ሀገር አማራ የሚለዋሉ። በቃ ልክ ኦሮሞዎችም ኦሮሞ ሪፐብሊክ፣ ትግሬዎችም ትግራይ ሪፐብሊክ ለመመስረት እንደሚፈልጉት ልክ የኦነግ አስተሳሰብ፣ የህወሓት አስተሳሰብ፣ የህወሓት አጋንንት፣ የኦነግ አጋንንት የወረሳቸው አማራንን የሚሉ በናቆርትም አሉ። እነዚህን ህዝብ ነቅቶ መጠበቅ መቻል አለ። የአማራው ማህበረሰብ በአማራነት መደራጀቱ ለህልውና ብሎ በአማራነት መደራጀቱ አንድ ነገር ነው። ከዛ ወርዶ ግን አልፎ ኢትዮጵያዊነትን ይዞ ማይቀጥል ከሆነ የነዚህ ሰዎች የና አሰፋ ጀለታ ህልምና ፍላጎት ተሳካ ማለት ነው። ስለዚህ አማራነት ኢትዮጵያዊነት ነው ወገኖች፣ አማራነት ኢትዮጵያዊነት ነው። ስለዚህ ይሄ ነገር በግልጽ ሊታወቅ ይገባል። እነዚህ ሰዎች እንዳልኳችሁ ነው የኦሮሞን የመጥቀም ሳይሆን ፖለቲካቸው እና አሰፋ ጀለታ የኦሮሞ ስተዲስ አሶሲዬሽን ላይ የሚሳተፉት ፖለቲካቸው ኦሮሞን መጥቀም አይደል። ፖለቲካቸው ኦሮሞን መጥቀም ቢሆን ኖሮ ኢትዮጵያ ነው። ለምን? ኦሮሞነት ማለት ኢትዮጵያዊነት። ፖለቲካቸው ኦሮሞን መጥቀም ቢሆን ኖሮ ኢትዮጵያዊነትንም ይዘው ይነሱ ነበር። ግን ፖለቲካቸው ኦሮሞን የመጥቀም ፖለቲካ አይደለም። ኢትዮጵያን የማጥፋት ኢትዮጵያን የመጥላት ፖለቲካ። ፖለቲካቸው የተመሰረተው በጥላቻ ላይ ነው። ፕሮ ኦሮሞ ፖለቲካ አይደለም። ፖለቲካቸው አንቲ ኢትዮጵያ ፖለቲካ ነው። ፖለቲካቸው አንቲ አማራ፣ አንቲ ኢትዮጵያ ፌደራል፣ አንቲ ኦርቶዶክስ ቤተክርስቲያን ፖለቲካቸው እና በጥላቻ ላይ የተመሰረተ ፖለቲካ ስለሆነ ለኦሮሞ ማህበረሰብ ያተረፉለት ነገር ቢኖር እልቂትና መከራ። የኦሮሞ ማህበረሰብ ከሌላው ማህበረሰብ ጋር እንዲቃቃር፣ የኦሮሞ ማህበረሰብና በሌላው ማህበረሰብ መካከል ክፍተት እንዲፈጠር፣ ገደል እንዲኖር እያደረጉ በመሆኑ በተዘዋዋሪ መንገድ የኦሮሞ ማህበረሰብን ችግር ውስጥ ነው የከተቱት። ለ50 ዓመት የእነዚህ ሰዎች ፖለቲካ የኦሮሞ ማህበረሰብን ገደል ውስጥ ነው የከተተው። ምን ተጠቀመ? የኦሮሞ ማህበረሰብ ምን ተጠቀመ? ምንም የተጠቀመው ነገር። ጀርመኖች በናዚ ጊዜ ሂትለር መንካምፍ የሚባል መጽሐፍ ጽፎ ዘረኛ ፖለቲካ አራምደው የሁለተኛ ዓለም ጦርነት እንዲቀሰቀስ አደረጉ። ከዛ በኋላ የሂትለሪዝም፣ ናዚዝም፣ የጥላቻ ፖለቲካ፣ የጀርመን ኤክስትሪም ናሽናሊዝም ለጀርመኖች ምን አተረፈላቸው? ከሁለተኛ ዓለም ጦርነት በኋላ እነ ኮሎን ጀርመኒ፣ እነ በርሊን፣ እነ ዱሰንዶርፍ፣ እነ ምንድነው በርካታ እነ ስቱትጋርት፣ እነ ፍራንክፈርት ወድመው ነበር። ስንት በሚሊዮን የሚቆጠር ጀርመናዊ ነው ያለቀው። የጀርመን ናሽናሊዝም፣ ናዚዝም
ሌላውን የመጥላት የጀርመን ዘርን በቃ ብሉ ሰማያዊ አይን ያላቸው ብሎንድ ሄር ያላቸው እነሱን ከፍ የተለዩ አሪያን ዘር ናቸው የተለየ ዘርነን ብሎ የማሰብ ነገር የጥላቻ ፖለቲካ ሜንካምፍ የሂትለር የጥላቻ ፖለቲካ ጀርመንን ገደል ውስጥ ነው የከተተው። ጀርመን እስካሁን ድረስ ተመልከቱ። ይሄ ነገር ከተፈጸመ 70 ምናምን ዓመት ሆነ። እስካሁን ድረስ ጀርመን ሲባል ሰው ሁሉ ናዚ ነው። እስካሁን ድረስ ተመልከቱት። ብዙ እኮ ተለውጧል እኮ የጀርመን ህዝብ እኮ ብዙ ተለውጧል። ብዙ ሬፊጂዎችን የሚቀበል ብዙ ጥሩ ነገር የሰራ ነው። ግን ተመልከቱት በጥላቻ በዛን ጊዜ ጥላቻ ምክንያት አሁንም እነዚህ ሰዎች እነዚህ አሰፋ ጀለታ ያሉ እነ እስቄል ጋቢሳ የኦሮሞ ሊቃን የሚባሉ ኦሮሞን የማይወክሉ ነገር ግን የተወሰኑ ሰዎች እያደረጉት ያለው ነገር ወገኖች የኦሮሞ ማህበረሰብ እንዲፈራ እንዲጠላ ኦሮሞ ሲባል ሰው እንዲል የተከበረ ማህበረሰብ እነ ጃጋማ ኬሎ እነ አብዲሳ አጋ እነ ራስ ጎበና የመጡበት ማህበረሰብ ኢትዮጵያን ከሌላው ህብረተሰብ ጋር ሆኖ ያቀና ማህበረሰብ ጀግና የበዛበት ማህበረሰብ ትልቅ ማህበረሰብ በኢትዮጵያ ላይ በሁሉም ቦታ ላይ ትልቅ አሻራ ያለው ማህበረሰብ ትንሽ እንዲሆን እያስመሰሉት ያሉ ሰዎች ናቸው። ለምን? በጥላቻ ፖለቲካቸው ደግነቱ አድማጮቻችን ተመልካቾቻችን እነዚህ ሰዎች ማይኖሪቲ ናቸው። አብዛኛው የኦሮሞ ማህበረሰብ እነዚህ ሰዎች አይደለም። እነዚህ ሰዎች የከሰሩ ሰዎች ናቸው። ፕሮፌሰር ይህ ሰው እዚህ ጋር የምታዩት ፕሮፌሰር አሰፋ ጀለታ አድማጮቻችን ተመልካቾቻችን እና ፕሮፌሰር አሰፋ ጀለታ እዚህ ጋር የምታዩት ሰው እንዳልኳችሁ ነው 40 ፐብሊኬሽኖችን የጻፈ 40 ፐብሊኬሽን ከዚህ ሁሉ 40 ፐብሊኬሽን አንዲት ጠብታ ለኦሮሞ ያመጣችው ጥቅም የለም። አንዲት ጠብታ 14 መጽሐፍቶችን ጽፏል። the case of ኦሮሞ ናሽናሊዝም ኦሮሞማ ኦሮሞ ካልቸር አይደንቲቲ እና ናሽናሊዝም ስለ ባሮ ቱምሳም ጽፏል። ባይከርማችሁ ስለ ባሮ ቱምሳ ስለ ብዙ ጽሁፎችን ጽፏል። ስለ ሜጫና ቱሉማ ጽፏል። 14 መጽሐፍቶችን ጽፏል። እነዚህ መጽሐፍቶችን ብታነቧቸው የተወሰኑትን አንብቤያቸዋል። ብታነቧቸው ምንም እንደው እውነቴን ነው የምላችሁ ከምሁር አንፃር የሚጠቅም ኦብጀክቲቭሊ ከስሜታዊነትና ከጥላቻ ባለፈ ኦብጀክቲቭሊ አናሊቲክሊ የሚጠቅም ቦልድ የሆነ አውት ኦፍ ዘ ቦክስ የሆነ ሐሳብ ከዚህ ፕሮፌሰር አታገኙ። አንድ እርምጃ ኦሮሞን ወደፊት የሚያስኬድ የኦሮሞን ችግር መሰረታዊ በሆነ መንገድ ሊፈታ የሚችል ሶሉሽኖች ከዚህ ፕሮፌሰር አታገኙ። ግን ተመልከቱት ከ1990 እንደ ፈረንጆች አቆጣጠር በ1990 ከዩኒቨርሲቲ ፒኤችዲ ይዟል። በነገራችን ላይ በዛን ጊዜ አሰፋ ጀለታ ፒኤችዲ በሚይዝበት ጊዜ እኔ ደግሞ አስመራ ዩኒቨርሲቲ በባችለር ዲግሪ የተመረኩበት ነው። ተመሳሳይ ቀን የተመረቅነው እሱ ፒኤችዲ በቴነሲ እኔ ደግሞ በአስመራ ዩኒቨርሲቲ ባችለር ዲግሪ የያዝንበት የመጨረሻው በአስመራ ዩኒቨርሲቲ የመጨረሻው ምሩቅ ነበር በነገራችን ላይ። ከዛ በኋላ አስመራ ዩኒቨርሲቲ ይዘጋል፣ በጦርነቱ ምክንያት ይዘጋል። ከዛ በኋላ አስመራ ዩኒቨርሲቲ ሰው ስለመመረቁ አላውቅም ለመናገር እኮ ነው። ፕሬዚደንት ኢሳያስ አፈወርቂ በአሁኑ ጊዜ አስመራ ዩኒቨርሲቲ እንደተዘጋ ነው ማለት እና እንዳጋጣሚ እሱ ባችለር ዲግሪ ፒኤችዲ ሲይዝ ይሄ ሰው እኔ ደግሞ አስመራ ዩኒቨርሲቲ በመገጣጠም ነገር ባችለር ዲግሪ ያስኩበት ጊዜ ነውና ከዛን ጊዜ ጀምሮ እንግዲህ ስንት ሆነ ማለት ነው 35 ዓመት 36 ዓመት 14 መጽሐፍቶችን 40 ፐብሊኬሽኖችን ጽፏል። ሰውዬ ግን ኮንስትራክቲቭ በሆነ መንገድ የኦሮሞን መብት የሚያስከብር የኦሮሞን ጥቅም የሚያስከብር በትክክል ኦሮሞን በልማት ተጠቃሚ እንዲሆን የሚያደርግ ኦሮሞን ወደፊት እንዲሻገር የሚያደርግ ሐሳብ ያቀረበበት ጥላቻ ብቻ ኢትዮጵያን መጥላት ኦሮሞን ከሌላው መከፋፈል የውሸት ታሪኮችን እያመጡ እያጋነኑ በቃ በኦሮሞ ወጣት ውስጥ አንገር እንዲፈጠር በሌላው ማህበረሰብ ላይ በአማራው ማህበረሰብ ላይ አንገር ንዴት እንዲፈጠር ማድረግ። አንድም ጊዜ ይሄ ሰው ይሄን ሁሉ መጽሐፍ ሲጽፍ ስለ ራስ ጎበና ይጻፈው የለም። ይሄን ሁሉ መጽሐፍ ስለ ዋቆ ጉቱ የሲያድ ባሬ አገልጋይ ስለነበረው ሽፍታው አዲው ዋቆ ጉቱ ሲጽፍ እንኳን ዋቆ ጉቱን አንበርክከው እንዲመጣ ስላደረጉት ስለ ጀግናው ጃጋማ ኬሎ ስለ አድዋው ስለ አምቦ ጀግና ከጣሊያን ጋራ ስንት መስዋዕትነት ከፍለው ለኢትዮጵያ አንድነት ለኢትዮጵያ ነጻነት ዋጋ ስለከፈሉት እንኳን
አልጻፈም። ሰው ስለ ጀነራል ታደሰ ብሩ ይጽፋል። ጀነራል ታደሰ ብሩ ተገደሉ ብሎ ይጽፋል። ግን ጀነራል ታደሰ ብሩ እነ ኔልሰን ማንዴላን ሁሉ የአፄ ኃይለ ሥላሴ ከፍተኛ ባለስልጣን ሆነው እነ ኔልሰን ማንዴላን ሁሉ ያሰለጠኑ እንደሆኑ እንኳን አይናገርም። ጀነራል ታደሰ ብሩ በነ መንግስቱ ንዋይ ግርግር ጊዜ አፄ ኃይለ ሥላሴን በመደገፍ መፈንቅለ መንግስቱን ካከሸፉት መካከል አንዱ እንደሆኑ እንኳን የአፄ ኃይለ ሥላሴ ታማኝ አገልጋይ እንደነበሩ እንኳን ሚኒስቴር እንደነበሩ እንኳን ይሄ ሰው አይናገርም። ግን ባልተጣራ ኢንፎርሜሽን ኦሮሞ ስለሆኑ ነው የተገደሉት። እንግዲህ እሳቸው በሚሞቱበት ጊዜ እኮ በጎንደርም በወሎም በአዲስ አበባም ስንት ሰው እኮ ተገድሏል። ስንት ሚኒስቴሮች ሁሉ ተገድሎ የለ እንዴ? ግን የእሳቸውን መገደል ኦሮሞ ስለሆኑ ብቻ ተገደሉ ብሎ ተመልከቱ። ይሄ የኦሮሞን በቃ ይሄ የኦሮሞን ናሽናሊዝምን የነሱን ርካሽ ከሚስዮናውያን የተማሩትን ርካሽ ፖለቲካ ጀስቲፋይ ለማድረግ ሲሉ ብቻ ጥላቻን እየተናገረ ያስተማረ ሰው ነው እና እነዚህ ሰዎች ከስረዋል። እና እነዚህ ሰዎች ብዙ ጥፋት አድርሰዋል። የብዙ ሰው አይምሮን አቆሸሸዋል። የብዙ ሰዎችን አይምሮ አበላሽተዋል። ብዙ ችግር ፈጥረዋል። የነሱ ፖለቲካ የኦኤልኤፍዝም ፖለቲካ ብዙ ያመጣው ጣጣ አለ። ሆኖም ግን አድማጮቻችን፣ ተመልካቾቻችን ፖለቲካቸው ከሽፏል። የኦሮሞ ማህበረሰብ እንደሱ እና በዚህ ጉዳይ ላይ በማስረጃ የኦሮሞ ማህበረሰብ ለኦኤልኤፍ ፖለቲካ ሳይሆን ለፋኖ ፖለቲካ ከጊዜ ወደ ጊዜ ቅርብ እየሆነ እየመጣ እንደሆነ የሚያሳዩ ምልክቶችን ይዤላችሁ እመጣለሁ። እንግዲህ በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ።